እንደናችሁ ዞር ዞር እያልን ነው። በዛሬ ዞር ዞር ቦሌ መድኃኒዓለም አካባቢ ተገኝተናል። በተለይ ደግሞ በዓለም አቀፍ ደረጃ እጅግ ተፈላጊውንና ውዱን የሐር ምርት ትሎችን ከማርባት ጀምሮ እስከ መጨረሻው ተለባሽ የሆኑ አልባሳትን በማዘጋጀት 20 ዓመታትን የሰሩ ቤሪ ሐሮች የዛሬ ዞር ዞር ማረፊያችን ሆኗል። እዛን ገባና ምንድነው እምናየው ምንድነው ያለው እንዴት ነው ሐርስ የሚሰራው የሚለው ሂደቱም ጭምር የምናወራ ይሆናል። አብራችሁን ቆዩ። ሰላም እንኳን ደህና መጣሽ ወደ ቤሪ ሐር። ቤታችሁ ተፈጥሮን ይላል። ያ ቤሪ ሐር እንግዲህ ከብራንዱ ጋር እንዲገናኝ ተፈጥሯዊ የሆኑ ነገሮችን ስለምንሰራ ተፈጥሮ እንዲመስል በደንብ አድርገን ነው የሰራ ነው። ትሎቹ ይቀበሉኛል ብዬ አስቤ ነበር። እንደ ድንገት ሆኖ ትሎቹ ዛሬ የሉም፣ ግን እዚህ ጋር በፎቶ በሚያምር ሁኔታ በደንብ ትሎቹ ቅጠል እየበሉ ቢገርምሽ ይሄን ቅጠል በልተው ነው እኔ ለበስኩትን ሐር እዚህ ውስጥ የምታዩት ልብሶች ሁሉ በአጠቃላይ ከነዚህ ትሎች ነው የሚሰሩት። በጣም ነው የሚያማምሩት ከከለራቸው ጀምሮ ቴክስቸሩ ራሱ ለአይን ያ ለየት ያለ እንትን ያላቸው ነው የሚያረጋጋ አይነት ቫይብ ነው ያለው ሲገባ። እናመሰግናለን በጣም። በነገራችን ላይ እንደዚህ በጣም አይንሽ እንዲስብ ያደረገው የተፈጥሮ ከለር ስለሆነ ነው። እያንዳንዱ ሁሉም የኛ ልብሶች የተቀለሙት በተፈጥሮ ቀለም ብቻ ናቸው። አሁን ይሄ ለምሳሌ ወደ አረንጓዴ የሚጠጋው ቀለም ከማንጎ ቅጠል ነው የተሰራው። የማንጎ ቅጠል ተቀቅሎ ከዛ በኋላ ራሱ የሚሰጠው ከለር አለና ያንን ክሩን የሐሩን ክር እዛ ውስጥ ስንነክረው ነው ይሄንን አረንጓዴ የሚጠቃቀለ የሚሰጠን ነው። እንደውም አንድ ደመቅ ያለ ብቸኛ ከለር ያየሁት ይሄ መሰለኝ እስካሁን አይኔ ውስጥ ከገቡት። በእርግጣው ይሄኛው ከአረንጓዴው ቀለም ከአናቱ የሚባል ፕላንት አለ። ከሱ ፕላንት ጋር ቀላቅለን የሰራነው ቀለም ነው። ቀድሜ ስለሳበኝ ላይኔ በወሬ ጀመርንና ተመልካች ጋር እንተዋወቅና እሺ ማንም በል ቤሪ ሐሮች እነማን ናችሁ? 20 ዓመት ላይ እንግዲህ ብዙ ያሳለፋችሁት ሄዳችሁት ሂደት አለ። ለ20 ዓመት ሐር ላይ ሰርታችኋልና ስለሱ እናወራለን። ግን ከትውውቅ ጀምር። እሺ በሱ ፍቃድ ገለታ እባላለሁ። የቤሪ ሐር ክሬቲቭ ዳይሬክተር ነኝ እና ኮፋውንደር ነኝ። ቤሪ ሐር ማለት እንግዲህ ሐርን ከእርሻ ጀምሮ እስከ ልብስ ድረስ ለኦልሞስት 20 ዓመታችን ነው። 20 ዓመት ሆኗል። ፋውንደሩ የመሰረተው አባቴ ጋሽ ገለታ ይባላል። ገለታ ይባላል። ይገርምሻል በሬዲዮ ሰምቶ ነው 1996 ክረምት አካባቢ ላይ በሬዲዮ ከሐር ትል ልብስ እንደሚሰራ ይሰማና በመስማት ብቻ ከሐር እንዴት ልብስ ይሰራል የሚለውን ነገር በመስራት ብቻ በጣም ደስ ስላለው መስራት ፈለገ። ከዛ በኋላ ትሬኒንጎችን ወሰደ። ዘሩን አግኝቶ በመኖሪያ ቤት ውስጥ መስራት ይጀምራል። እንግዲህ ይሄን ይመስላል። ከዛ ጊዜ ጀምሮ ኦልሞስት 20 ዓመታችን ነው። ፋሚሊ ቢዝነስ ሆኗል። አሁን ደግሞ ወደ ልጅ ትንሽ ቆይቶ ወደ ልጅ እየተባለ ይቀጥላል። እንደዛ ይቀጥላል። በጣም አሪፍ። እንግዲህ ሐር በጣም ውድ ከሚባሉ የክር አይነቶች አንዱ ነው። በዓለም አቀፍ ደረጃም በደንብ የሚፈልግና የሚወደድ አይነት ማቴሪያል ነውና የሐር ራሱ ምንድነው ሐርን በጣም እንዲወደድ እንዲፈለግ ያደረገው የሚለው ብትነግረን ደስ ይለኛል። ሐር ምርት ላይ እንዳለ ሰው ሐር ማለት ያው ሐር ዓለማችን ላይ ካሉት ኦልሞስት ሌክዠሪ ከሚባሉት ልብሶች ውስጥ የመጀመሪያው ነው። ሐር ውድ የሆነበትም ዋነኛው ምክንያት ፕሮሰሱ ነው። ሐር የሚሰራበት ፕሮሰስ የሚሰራበት መንገድ ከእርሻ እስከ ልብስ ድረስ እስኪመጣ ድረስ ያለው ፕሮሰስ በጣም ረጅም ነው። ሁሉም ነገር ተፈጥሯዊ በሆነ መንገዶች ነው ክር ፋይበሩ የሚሰራው እና ደግሞ ሬርም ጭምር ነው። በየቦታው ልናገኘው የምንችለው ስራም ስላልሆነ ለዛም ጭምር ነው ሐርን በጣም ውድ የሚያደርገው። ቦታ ይመርጣል። ያ ትሎቹ በጣም ሴንሲቲቭ ናቸው፣ ቦታ ይመርጣሉ። ከዛ በተጨማሪ ደግሞ ሐር ለኛ የሚሰጠው ጥቅም በነገራችን ላይ ይሄንን ልብስ ስንለብስ ቆዳችን ላይ ምንም አይነት ቶክሲክ የሆነ ለቆዳችን የሚጎዳ ነገር ምንም ነገር አይፈጥርልንም። ኬሚካል ፍሪ ስለሆነ ከኬሚካል ነፃ ስለሆኑ ምርቶቹ ከኬሚካል ነፃ ስለሆነ ከዛ በተጨማሪ ከትል ነው የሚሰራው። አኒማል ፋይበር ይባላል ሐር ማለት ነው። ከእንስሳ ስለሚሰራ ወደ ሰውነት የመቀየር እድሉ በጣም ሰፊ ነው። ለዛም ጭምር ነው ሐር ለየት የሚያደርገው። አሪፍ ሂደቱን ደግሞ እናያለን። ይታየኛል የሆኑ
አዎ እዚህ ጋር ኮኩኑ አለ። ኮኩን ማለት ትሏ የምታመርተው ልክ ሸረሪት ራሱን በድር እንደሚሸፍነው ትሏም ራሷን ባህር ነው የምትሸፍነው። እቺኛው ማለት ነው። ሁለት አይነት ነው እንደውም ያለው ተለቅ ያለም አለ። አዎ ሁለት አይነት ኢትዮጵያ ውስጥ ሁለት አይነት ሀሮች አሉ። የኢሪና ኢሪ ሲልክና መልበሪ ሲልክ ይባላል። ኢሪ የትኛው ነው? እቺኛዋ ወይም ደግሞ የጉሎ ሀርና የእንጆሪ ሀር ብለን እንጠራዋለን እኛ። የእንጆሪ ሀሩ ከፍ የሚለው ማለት ነው። የእንጆሪ ሀር እቺኛዋ ነች፣ አነስ የምትሏ ነች የእንጆሪ ሀር። ይሄኛው የጉሎ ሀር ደግሞ በሳይዝ ተለቅ ይላል። ግን የእንጆሪ ሀር ካሉት ሀሮች ውስጥ በጣም የተሻለች ኪዩን ኦፍ ሲልክ የምትባለው እሷኛዋ ነች። ትንሽ ጠንከር ያለች ነች። ከዛ ደግሞ በማሽን መፈተል ትችላለች። እነዚህ በማሽን አይፈተሉ። እነዚህ ሙሉ በሙሉ በእጅ ነው መፈተል የሚችሉት። እስካሁን ኢትዮጵያ ውስጥ ባለው ቴክኖሎጂ እየሰራን ያለንበት መንገድ በእጅ እየፈተልን ነው። ልክ እናቶች እግራቸው ላይ አድርገው የሚፈትሉትን መንገድ እንደሚያሾሩት በእንዝርት እንደሚያሾሩት ይሄኛው ደግሞ ትንሽ ሞዲፊክ ሆና የተሰራች ማሽን አለች። በእሷ ማሽን በእጅ ማኑዋሊ ነው የሚፈተለው። ለዛም ጭምር ነው ይሄኛው አሁን በጣም ሲታይ ራሱ አይን የሚስብ ቴክስቸር የሚሰጠው ለዛም ጭምር ነው በእጅ ስለሚፈተል ነው። ይሄን የጉሎ ግን በማሽን ስለሚፈተል በማሽን ይሄ ሲልክ ሲባል የምናውቀው ሲልክ በማሽን ሲፈተል ነው የሚመጣው። የስትሮበሪዋ ያ የእንጆሪ መልበሪ ያልኩሽ የሱን ፕላንት የሚበሉት ሀሮች በማሽን መፈተል ይችላሉ። ከዛ ደግሞ በማሽን ሲፈተሉ ሲልክ ሲባል በተለምዶ ሻይን የሚያደርጉት አሳይሻለሁ። እዛ ጋር ማየት እንችላለን። በማሽን የተሸመነም ሀር ስለሆነ ነው እሱ እንደዛ ሻይን የሚያደርገው እና ቀጭን የሚሆነው። ይሄኛው ግን በእጅ ይሄ የምናየው ግን በእጅ የተሸመነው ነው የተፈተለው ነው ማለት ነው። በእጅ ተፈትሎ በእጅ የተሸመነ ከዛ ደግሞ በእጅም በተፈጥሮ ቀለም የተቀለመ ነው። ልክ የማንጎ ቅጠል፣ የአቮካዶ ፍሬ፣ የሽንኩርት ገለባ፣ የዛፍ ቅርፊት እንደዚህ ልጠር ምንጥለው ሁሉ ቀለም ይሆናል። ብዙ ነገር ይወጣል። ቁጭ ብለን ደግሞ በደንብ ስላለው ነገር በደንብ እነግርሻለሁ። በተለይ ደግሞ እንዴት ነው ትሉ ወደዚህ ሊቀየር የቻለው የሚለው ጥያቄ የብዙዎች ስለሆነ እሱን ደስ ይለኛል። በደንብ እነግርሻለሁ። እሺ ቤሬ ለየት ያለ ቃል ይመስለኛል። ምናልባትም ብዙ ቦታ ሰምቼው አላውቅም። ምን ማለት ነው? ለምን ቤሬ ተባለ ብራንዳችሁ? ያው ቤሬ ሀር ነው የሚለው ብራንዳችን። ቤሬ ማለት አርባ ምንጭ አካባቢ የቦታ ስም ነው። አርባ ምንጭ አካባቢ ያለች ኦልሞስት ተራራውም ብዙ ቀበሌያቶችም የተሰየሙበት የቦታ ስም ነች። አርባ ምንጭ አካባቢ ራሱ ካሉት ስሞች ውስጥ ለየት የምትል ስም ነች እና እኛም ያ ቤሬ የምትለዋ ስያሜ ለየትም ስለሚል የቦታ ስም ስለሆነ እኛም ይሄ ለየት ከሚለው ውድ ከሆነ ሀሩ ጋር አንድ ላይ አድርገን ነው የሰየም ነው ቤሬ ያለው በዚህ ምክንያት ነው። ስለዚህ አርባ ምንጭ ከተማ እንደመኖሩ የቤሬ ሀር መነሻ ብራንድ እዛ እንደመሆኑ ቤሬ ይወክላል ብላችሁ ቤሬ ብላችሁታል ማለት ነው። አዎ ይሄን ለዛ ነው በዚህ ምክንያት ነው ይሄን ቤሬ ይወክላል ብለን ስላሰብን ነው ቤሬ ሀር ያለው። ስለዚህ ይሄኛው አሁን የምናየው ልብስ መነሻው ኬት ነው? እንዴት ነው ያትል እዚህ ድረስ መጥቶ ሊያለብሰን የቻለው የሚለውን ደግሞ እሺ በትንሹ ሀር የራሱ የሆነ ላይፍ ሳይክል አለው። ቢራቢሮ አለች እዛ ጋር የምናያቸው ቢራቢሮዎች አሉ። በርግጥ እዚህ ጋር ለሳምፕል ስላመጣናቸው ደርቀዋል። ቢራቢሮ አለች። ቢራቢሮ እንቁላል ትጥላለች። እንቁላሉ ይፈለፈልና ትል ይሆናል። ይሄን ይመስላል። እዚህ ጋር በትንሹ በሳምፕል ለማሳየት ሞክረናል። ቢራቢሮ አለች። አርባ ምንጭ ብትሄዱ በስፋት ማግኘት ትችላላችሁ። ትሎቹንም ቢራቢሮዋንም ያ ሁሉንም በስፋት ኦልሞስት ማሶፍ ትሎችን ብዙ የሚሰሩ ሰዎችንም ማየት ትችላላችሁ። እነዚህ ትሎች ናቸው ይገርሙሻል ይሄንን ልብስ የሚሰሩት። ቢራቢሮ እንቁላል ከጣለች በኋላ እንቁላሉ ይፈለፈልና ትል ይሆናል። ትሉ ለራሱ ቤት ነው የሚሰራው። ልክ ወደ ሌላ ላይፍ ሳይክል እስኪሄድ ድረስ ሸረሪት ራሱን በድር እንደሚሸፍነው እነሱም በዚህ ሀር ራሳቸውን ይሸፍናሉ። ቤትም ልብስም ማጠርም ለራሱ ያ ልክ እንደዛ በቃ ምንም አይነት በደንብ ጠንካራ ነው። ሀር ባይዘዌ በጣም ዲዩሬብልም ጭምር ነው። ለረጅም አመት ኦልሞስት ለዘመናት የሚቆይ አይነት ልብስም ጭምር ነው እና ይሄ የሚሆነበት ምክንያት ትሏ ለራሷ ቤቱን ስትሰራ በጣም አጠንክራው ነው የምትሰራው። እንዲህ ወደ ውስጥ ይሰረጉዳል እንጂ ለመበጠስ ለመስበር ከባድ ነው። ለዛም ጭምር ነው ዲዩሬብል የሆነው ሀር። ስለዚህ አንዱ ተመራጭ የሚያደርገውም
ቆይታው ነው ጊዜ መገልገል የምትችልበት አይነት ማቴሪያል ነው ማለት ነው። አዎ በትክክል። ከዛ በተጨማሪ ይሄንን ኮኩንኛ እንቀቀለውና በውሃ አጥበነው በደንብ ከተቀቀለ በኋላ በሁለት አይነት መፍተያ መንገድ አለን። በማሽንና በማኑዋል በሆነ ማሽን ዘመናዊ የሆኑ ማሽኖች አሉ። በሱ መፈተል በማሽኑ መፈተል የሚችለው ግን የእንጆሪ ቅጠል የሚበላው ያልኩሽ ትንሽ የሆነ ጥቅጥቅ ያለችው እሷ የሚገርምሽ አንዷ አሁን እዚህ ያው ማቹር የተባለው ሀር በትክክል ሪል ሲደረግ አንዷ ፋይበር ከ3 ኪሎ ሜትር እስከ 3 ኪሎ ሜትር ድረስ ከዛ በላይ ልትሄድ ትችላለች ይባላል። አንዷ ኮኮን ብቻ ከ3 ኪሎ ሜትር በላይ ልትሄድ ትችላለች ይባላል። በጣም ማቹር ይሆናል። በጣም ብዙ ነው። በጣም ረጅም ነው። 3 ኪሎ ሜትር ከዚህ ድረስ ነው አስቡ። በጣም ረጅም መንገድ ማለት ነው። ምናልባት ሜክሲኮ ሊደርስ ይችላል። እና ግን ኮኮኗ እሱኛው ኮኮን ያው ትንሽ በደንብ አሁን ላይ በስፋት ምንሰራበትኛ የጉሎ ቅጠል የሚበሉትን ሀሮች ነው ምንሰራው። ምክንያቱም ከእያንዳንዱ ፕሮዳክት ጀርባ ኦልሞስት በትንሹ ከ200 ሰው በላይ እጅ አለበት። ምክንያቱም አንድ ሜድም እንዲሆን ለብዙ ሰው የስራ እድል እንዲፈጥርም ጭምር ስለምንፈልግ ምክንያቱም ብዙ እናቶች አሉ፣ ብዙ ወጣቶች አሉ ይሄንን ስራ በማዘጋጀቱ ይተዳደሩ። ለዛ እኛም የጉሎን ሀር ነው በደንብ ፕሪፈር የምናደርገው። በጣም ተፈጥሯዊ ሉክ ያለውም ይሄኛው ይመስለኛል። በጣም ያኛው ትንሽ ይሄ በማሽን የተሰራ እንደሆነ ያስታውቃል። በጣም ያስታውቃል። ይሄኛው ደግሞ ለአይንም ይሄ ልክ ኢምፐርፌክሽን የምንለው ውበት ያ በደንብ ያንጸባርቅልናልና የለበስከው አይነት ማለት ልክ እኔ እንደለበስኩት ቅድም እናየሻቸው በደንብ በስፋት የሚሰሩት በእጅ ከሚፈተሉት ሀሮች ነው። በእጅ ከሚፈተሉት ሀሮች ነው። ከዛ በተጨማሪ በእጅ 100 ግራም ክር ለማምረት አንድ እናት ወይም አንድ ሴት አንድ ቀን ሊፈጅባት ይችላል። ምን ያክል ረጅም እንደሆነ ፕሮሰሱን በዚህ ማየት ትችያለሽ። ስለዚህ አንዱ ውድ የሚያደርገው ነገር አይ ቲንክ ፕሮሰሱ ነው። ምን ያህል ጊዜ ይፈጅባቸዋል ከቢራቢሮነት ወደ ክር ለመቀየር ያለው ሂደት? አጠቃላይ ሙሉ ላይፍ ሳይክላቸው 2 ወር ይፈጃል። 2 ወር። ያ የትሎቹ እድሜ ብቻ 23 ቀን እስከ 23 ቀን ነው የትሎቹ እድሜ። የሚቆም አይደለም። ላይፍ ሳይክላቸው ይቀጥላል። ቢራቢሮ ኮኮን ከሆኑ በኋላ ሀሩን ከወሰኑ በኋላ ድጋሚ ቢራቢሮ ይወጣል ከሱ ውስጥ ከኮኮን ውስጥ ቢራቢሮ እያለ ይመለሳል። ትንሽ አስቸጋሪው ነገር ትሎቹ ያው ኦልሞስት ሀር ትንሽ ከበድ የሚያደርገው ትሎቹ ናቸው፣ ሴንሲቲቭ ናቸው። በዛ ላይ ደግሞ አንበጣ ከሰውነቱ በላይ ይበላል ይባል የለ ልክ እነዚህም ትሎች ከሰውነታቸው በላይ የሚበሉ እንስሳቶች ናቸው። ምን ያህል ይመገባሉ? አሁን በትንሹ እኛ ጋር 40 ምንጭ በጣም ብዙ ሀር በሚሰራ ሰዓት በቀን ከ30 ኩንታል በላይ ቅጠል ይለቀማል። የሚገርምሽ በቀን የሚበሉት ነው። በቀን በስፋት እኛ ጋር በሚመረት ሰዓት በትንሹ ከ30 ኩንታል በላይ ቅጠል ይለቀማል። እነዚህ ትሎች የተለየ ቅጠል አለ እነሱ የሚበሉት? አሁን ላይ ያው የጉሎ ሀር ያልኩሽ የጉሎ ቅጠል ብቻ ቆቦ የምንለው ወይም የጉሎ ቅጠል የምንለው እናቶች ለማሰሻ ፍሬውን የምንጠቀመው የሆነች ቅባት ያለች ጭፍልቅ ስትደረግ ካስተር ይባላል ወይ ካስተር ኦይል ለፀጉር ቅባት የሚሰራበት አሁን በስፋት በደንብ ታሽጎ ለሸሸ ምናምን እየተባለ በደንብ እሱን ይታወቃል። እኛ ደግሞ የእሱን ቅጠሉን ብቻ ነው የምንጠቀመው። እሱን ቅጠል ኦልሞስት በቀን ከ30 ኩንታል በላይ ሊለቀም ይችላል። እነዚህ ትሎች የሚገርምሽ በጣም ብዙ ነው እና በቃ ይሄን ይመስላል። አንድም ሀር ውድ የሆነበት ምክንያት ትሎቹ ጋር ኦልሞስት 20 ምናምን ጊዜ 20 ምናምን ቀን ጥንቃቄ ይፈልጋሉ። ሽታ ይሄ ለየት ያሉ ሽቶዎች፣ ሳሙናዎች እነሱን ላይ አይፈልጉም። ሁሉም ነገር ናቹራል በሆነ መንገድ ነው እንዲሰራ የሚፈልገው። ስለዚህ ሽቶ የተቀባ ሰው ቢገባ ይረብሻቸው ይችላል? አዎ ሽቶ የተቀባ ሰው እኛ አሁን ሽቶ ከተቀባን አንገባም፣ ጭራሽ እርባታ ክፍል ውስጥ አንገባም። ከእርባታ ክፍል ሰራተኞች ውጪ ወደ እርባታ ክፍል ሰው መግባት የለበትም። እንግዲህ መስዋዕት እያደረግን ነው እንደዚህ ለካሜራና ለቪዲዮ የምናወጣቸው እና ይሄንን ይመስላል የትሏ አካሄድ፣ የትሏ ህይወት ይሄንን ይመስላል። ከዛ ይሄንን ከሰራችልን በኋላ የተፈተለውን ክር የሚገርምሽ ድጋሚ ደግሞ በተፈጥሮ ቀለም ነው የምናቀልመው። የማንጎ ቅጠል፣ የአቮካዶ ፍሬ፣ የሽንኩርት ገለባ፣
አርባ ምንጭ አካባቢ አርባ ምንጭ በጣም ብዙ የሚታወቁ ትልልቅ ዛፎች አሉ፣ ሀገር በቀል ዛፎች አሉ። ከነሱ ቀላል ያደርገዋል ይመስለኛል አርባ ምንጭ ላይ መሆናችሁ። አዎ አንድም ባይዘው በጣም ፍሬ ሀገር ነው፣ ዛፎች አሉ በደንብ አርባ ምንጭ ብዙ ትልቅ ሀብት አላት። አርባ ምንጭ ውስጥ ካሉት ሀብቶች መካከል እንግዲህ የተፈጥሮ ሀብት ነው። የሀገር በቀል የምንላቸው ዛፎች አርባ ምንጭ ደን ውስጥ በጣም በስፋት አሉ። እኛ ለቀለም የምንጠቀማቸው ለቀለም ግን ዛፍ ቆርጠን ሳይሆን ቅርፊታቸውን፣ ቅጠላቸውን እንደነዚህ አይነት ቅርፊታቸው ስጋ ነው የሚመስለው ይራስ። ከዚህ በተጨማሪ አሁን ወይበታ የሚባል ዛፍ አለ። የሚገርምሽ የሱን ቅጠል ነው የምንጠቀመው። ይራገፍ የለ በሚራገፍ ሰዓት ላይ። ከዛ በተጨማሪ ደግሞ የአቮካዶ ፍሬ አሁን ፍሬው ምንም አናደርገውም፣ ዝም ብለን ነው እንጂ የምንጥለው ነገር እንዳለው ማናቀም። ሙሉ በሙሉ ይገርምሻል ቤሪ ሀር የሚሰሩት የሀር ልብሶች በአጠቃላይ ኦርጋኒክ ናቸው። ከሀሩ ጀምሮ ዳይ የሚደረግባቸው ቀለሞች እስከ ልብስ ድረስ ኦልሞስት ከእርሻ እስከ ልብስ ድረስ ነው የምንሰራው። ባይ ዘ ዌይ ከእርሻ እስከ ልብስ ድረስ ሀርን በመስራት እንደ ኢትዮጵያ ብቸኛ ነን። ከዛ በተጨማሪ ደግሞ አሁን ላይ ይሄንን ሙሉ ላይፍ ሳይክል በተለይ የሀሩን ስራ በደንብ ከመስራታችን የተነሳ ለብዙ ሰዎች የስራ እድልም እየፈጠርን ለብዙ ሰዎችም ስልጠና እንሰጣለን። አሁን የልቀት ማዕከል ሴንተር ኦፍ ኤክሰለንስ እንባላለን። ሀር ላይ አርባ ምንጭ ያለው በአጠቃላይ ስራችን ሴንተር ኦፍ ኤክሰለንስ አድርገነዋል። ሰው መጥቶ እኛ ጋር መሰልጠን ይችላል። በደንብ ጊዜውን አመቻችቶ እኛ ጋር መጥቶ ትሬኒንግ መውሰድ ይችላል። ከዛ በተጨማሪ ደግሞ ሙሉ ልብስ እስኪሰራ ያለውን ፕሮሰስ ማየት ይችላል እኛ ጋር እዛው አርባ ምንጭ እርሻው ጋር ማለት ነው። ስለዚህ ከጋሽ ገለታ ተቀበልክና አንተ በዚህ መንገድ እያሳደግከው ነው። ቴክስታይል ነው ያጠናኸው። ምን ረዳህ? እሱ ምን አገዘህ እዚህ የሀር ምርት ላይ? እንግዲህ እግዚአብሔር ይመስገን አቶ ገለታ አባቴ ይሄንን ቢዝነስ እሱ እንግዲህ በሬዲዮ በመስማት ብቻ ነው መስራት የጀመረውና በጣም ትልቅ አላማ አለው። ውስጥ ትልቅ ቦታ ይደርሳል ብሎ ሳይሸጥ ያስቀመጠበት ጊዜ ራሱ በደንብ ነበር። እያመረቱ በቃ ዝም ብሎ ቁጭ ምናደርግበት ጊዜ በደንብ ነበር። አሁን ላይ ግን እኔ ፐርፐስሊ ቴክስታይል ኢንጂነሪንግ ነው የተማርኩት። ለዚሁ ለቤሪ ሀር ብለን ቴክስታይል ኢንጂነሪንግ ነው የተማርኩት። ከዛ በተጨማሪ ፋሽን ዲዛይን ኮርሶችንም በደንብ ወስጃለሁ። ከዛ በተጨማሪ ታናሸቴም ራሱ ፋሽን ዲዛይን የተማረች ነው። ከስር እየተካቸው ነው እየተካን ነው በደንብ እየተካን ነው። ከዛ በተጨማሪ እንግዲህ ቴክስታይል መማሪ ባህር ዳር ዩኒቨርሲቲ ቴክስታይል መማሪ በጣም የጠቀመኝ እነዚህን ያልኩሽን ቀለሞች ሳይንሱን ተፈጥሯዊ በሆነ መንገድ ከዛ ጋር አብረን እንድንሰራ በደንብ ረድቶናል። እነዚህ የሚያማምሩ ደግሞ ዶርዜ የሚታወቅበትን ሀገር በቀል የሽመና ጥበቦችን ሌክዠሪ ከሆነው ሲልክ ጋር ከሀር ጋር አገናኝተን እንዲህ ውብ የሆኑ ልብሶችን እንሰራለን። ስለዚህ በደንብ ረዳ። በጣም ረድቶኛል። ቤሪ ሀር ለወደፊት ምንድነው ፕላን የምታደርጉት ነገር? እንደ ፋሚሊ ቢዝነስም ሆኗል፣ ስልጠናም ትሰጣላችሁና ለወደፊት የምታስቡት ነገር ይኖራል ብዬ አስባለሁ። ቤሪ ሀር እንግዲህ በጣም ትልቅ አላማ አለው። ከዛ ማከል ዋንኛው ኢንተርናሽናል ብራንድ መሆን ይፈልጋል። በጣም ኦልሞስት ለዛ ፕሮሰሱ ያደረግን ነው። እነዚህን ሀሮች ዓለም አቀፍ ላይ የሚታወቅ የኢትዮጵያ ሀር አድርገን ማስጠራት እንፈልጋለን። ከዛ በተጨማሪ ሀር ኢትዮጵያን በሀር ማስጠራት እንፈልጋለን። ሀር ኢትዮጵያ ውስጥ እንደሚመረት ብዙ ሰው አያውቅም። ይሄን ነገር በደንብ ኦልሞስት እኛ ጋር ብቻ ከ2000 ከ3000 በላይ የሰለጠኑ ሰዎች አሉና ይሄን ነገር በደንብ አስፍተን ይሄ ሀር ኢትዮጵያ በሀር እንድታወቅ ማድረግ እንፈልጋለን። ልክ እንደ ቡናው ቡና ገኛም እንድትሆን ሀርም በደንብ ኢትዮጵያ ውስጥ ህንድና ቻይና ነው በጣም የሚታወቁት በሀር ስራ። ኢትዮጵያ ውስጥም ግን ይሄ እውቀት ሊያውም ከተፈጥሮ የከኛ ሽመና ባህል ጋር ተደርጎ አንድ ላይ በደንብ እንዲታወቅ እንፈልጋለን። ለኛ በጣም ቅርብ ነው መሰለኝ አይደለ? ሽመናውም ይሄ መፍተሉም ያው በጣም ቅርብ ነው። ተፈጥሯዊ ይዘቱን ሳይለቅ እንደያዘ ሲሄድ ደግሞ ወደኛ ይቀርባል። ሌላው ጋር ካለው እንለያለን ብዬ አስባለሁ። ሌላው ጋር ከሚመረት የሀር አይነት ምንለይበት ተፈጥሮ የሰጠችን ብዙ ነገር አለ። በጣም ለየት የሚያደርገውም ነገር ይሄኛው የኛ ቱባ ባህል የምንለው የሽመና ጥበብ ከዛ ደግሞ የኛ አፈታተል መንገድ ለየት ያደርገዋል ከተለመደው ሲልክ። ይሄን ነው እኛ ፕሮሞት ማድረግ እንፈልገው ኢንተርናሽናል ብራንድ ሆኖ እንዲወጣ ለምንፈልገው እነዚህን ይዘን ነው። በጣም አሪፍ።
ስለዚህ አሁን በሐር ብዙ ነገሮችን ታመርታላችሁ። ቀሚሶች ይታዩኛል፣ ቲሸርቶች አሉ፣ ሞር ካዥዋል የሆኑ ነገሮች ስካርፎች አሉ። ምን ምንድነው የምታመርቱት? እኛ በዋነኝነት ስካርፍና ሻወሎች በጣም ይታወቃሉ። ስካርፍ ማለት ለአንገት ብቻ የሚሆኑ አንገት ለአንገት ጠል የምናደርጋቸው ናቸው። ከዛ በተጨማሪ ደግሞ ሻወል የምንለው ፕሮዳክት ደግሞ አለን። በጣም በስፋት በደንብ ብዙ ሰው አሉ እዚህ ውስጥ ያው እነዚህ ለምሳሌ እነዚያውን ሻወል ይባላሉ። ሰፋ አድርገን እንዲ ጣል ማድረግ እንችላለን። በጣም ትልቅ ግሬስ ይሰጣል። ሌክዠሪ ሉክም አለው። እሱ ሻወል ይባላል። ከዛ በተጨማሪ ካርዲጋን፣ ሸሚዞች፣ ኮቶች፣ ጋውኖች፣ ቀሚሶች፣ የሚያምሩ ቀሚሶችን እነዚህም በደንብ እንሰራለን። ስለዚህ ቤሬ ሐር ጋር ሲመጡ እነዚህን አማራጮች ከውዱ የሐር ክር የተሰሩ አልባሳትን ያገኛሉ ማለት ነው። አዎ በደንብ በሚያምር ሁኔታ ከእርሻ ጀምሮ የተሰራውን ልብስ ኦርጋኒክ በሆነ መንገድ ለቆዳቸው በማይጎዳውን ሐር፣ ስካርፍ፣ ሻወል፣ ቀሚሶች፣ ሸሚዞች ሁሉም የልብሶችን ማግኘት ይችላሉ። ትልልቅ ፋሽን ሾዎች ላይ ቀርባችሁ ታውቃላችሁ? ትልልቅ ሰዎች፣ ታዋቂ ሰዎች የእናንተን ምርት ለብሰው ያውቃሉ? አዎ አሁን ላይ ባይዘዌ በደንብ ብዙ ተቀባይነት ማግኝቶ ኦልሞስት ክቡር ጠቅላይ ሚኒስትሩ የኛን ልብስ በተደጋጋሚ የኛን ልብስ ለብሷል። ከዛ በተጨማሪ ደግሞ ትልልቅ አምባሳደሮች ኦልሞስት የብዙ ሀገር የአሜሪካ አምባሳደር ኤምባሲ ውስጥ የሚሰሩ አብዛኞቹ ኤክስፓት ምንላቸው ማህበረሰብ የኛ ልብስ ተጠቃሚ ናቸው። ከዛ በተጨማሪ ደግሞ ሙሉ ኢትዮጵያዊ ይሄንን ልብስ በደንብ ለብሶ እንዲያዩ እንፈልጋለን። ከውጪ ከዲፕሎማቱም ከውጪ ከሚመጣው ገበያ ይልቅ ሎካሉ ደግሞ በደንብ ዋጋውስ ግን ብዙ ጊዜ ሐር ውድ ነው እንደዚሁ። ምናልባት ከሌላው በሽመና በጥጥ ከሚሰሩ ልብሶች ይወደዳል የሐር ዋጋ? አሁን ላይ ያው ሐርን እንግዲህ ውድ ማለት አንችልም። ባይዘዌ ያው ከሌሎች ልብሶች አንፃር ከዩቱ አንፃር ከሚሰራበት ፕሮሰስ አንፃር ከዛ ቀጥሎ ደግሞ ከእያንዳንዱ ፕሮዳክት ጀርባ በትንሹ ከ200 ሰው በላይ አለበት፣ የ200 ሰው እጅ አለበት። ለነሱ መክፈል አለበት ዋጋ። ለነሱ ይሄ ዋጋ ለነሱ ነው እንጂ ሐር ውድ አንለውም። ይሄንን ሐር ሊያውም እንደውም በጣም ርካሽ ነው ከሌሎች ሐሮች አንፃር። የቤሬ ሐር ውስጥ ኢትዮጵያ ውስጥ የሚሰሩት ሐሮች ርካሽ ናቸው ማለት ይቻላል። ስለዚህ ዋጋውን ብዙም አያስፈራም። መተው በሐር ምርቶች ሽክ ማለት ሲፈልጉ ቤሬ ሐር ቦሌ መድኃኒዓለም አካባቢ ትገኛላችሁ ማለት ነው። ቦሌ መድኃኒዓለም ገልፍ አዚዝ ህንጻ ላይ ቦናንዛ ሆቴል ፊት ለፊት መታችሁ መግዛት ትችላላችሁ። እናመሰግናለን። በጣም ቆንጆ ቆይታ ነበር። እንግዲህ ስለ ሐር ክር የተወሰነች እውቀት አግኝተናል። በጣም ቆንጆ አማራጮች አሉ። ለወደፊትም እንዳልከው ሀገራችንን ታስጠሩበት አይነት ምርት ነው ብዬ አስባለሁኝ። እንዲሳካላችሁም እመኛለሁ። እናመሰግናለን። እኛም በጣም እናመሰግናለን። በደንብ ሐር እንዲታወቅ እንደዚህም እናንተ ፍላጎት ኖሯችሁ እኛ ጋር ስለመጣችሁ በጣም ከልብ እናመሰግናለን። ያው ከዛ በተጨማሪ ደግሞ ቤሬ ሐር ውስጥ ብዙ ሰራተኞች ከቤሬ ሐር ጋር አብረው የሚሰሩ አጠቃላይ ያው ተጉልታ መጀመሪያ ቀድመ በደንብ ክብር ሊገባቸው ይገባል። በደንብ መመስገን አለባቸው። ይህንን እውቀት እንግዲህ ለሞስት እዚህ ድረስ አድርሰዋል። ከዛ በተጨማሪ ከኛ ጋር አብረው ሲሰሩ የነበሩ ብዙ ፕሮጀክቶች አሉ። ኦልሞስት ሁሉም ሊመሰገኑ ይገባል በደንብ። ይህንን ይመስላል። እናመሰግናለን። የብዙ ሰው ድምር ውጤት ነው ይሄ ማለት። የብዙ ሰው እጅ ውጤት ነው ቤሬ ሐር ማለት። በጣም አሪፍ እናመሰግናለን። እንግዲህ በዛሬ ዞር ቤሬ ሐር ተገኝተን ይሄንን የመሰለ ቆይታ አስመለከትናችሁ። እንደወደዳችሁ ታስባለሁኝ። እናመሰግናለን።